በነገራችን ላይ የሰው እንባ የሰው ንጹህ ማንነት መግፋት ዋጋ ያስከፍላል። እኔ ደስ አላለኝም። ምክንያቱም ሰው በራሱ ጥፋትና በራሱ ስህተት ህፃን ልጅ መፈተን የለበትም። የምሬን ነው የምላችሁ ቤተሰብ የሆነ በጣም ይደብራል፣ ይዘገነናል። ሰላም እንዴት ናችሁልኝ? ሰላማችሁ ይብዛልኝ በያላችሁበት። እውነት ይህን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። በዚህ ነገር እንዳትደሰቱ። እውነት የዩሊ ታማ ከሆነ እንዳትደሰቱ። የሚያስደስት ነገር አይደለም። እናት አባት በልጅ መፈተን የለበትም። እሱ በሰራው ስህተት፣ እናት በሰራችው ስህተት፣ አባት በሰራው ስህተት በልጅ መፈተን የለበትም። ማንም ሰው ቢሆን በልጁ እንዲፈተን እኔ አልፈልግምም። ልጅም ወልጅ አላየሁትም። ወደፊት ገና ሞልደው አልወለድኩኝም። ግን ደግሞ በልጅ ሰው መፈተን የለበትም እላለሁኝ። እንግዲህ የዩ ልጅ ድንገት ታመመች። እዩ እያለቀሰች ነው፣ ባልዮም እያለቃቀሰ ነው። ሐኪም ቤት ገብታለች ይቺ ጨቅላ ህፃን። ነገር ግን ደግሞ ብሩኬ ምንም ነገር በማያውቀው የልጁ አባት ተቀምጦ ብሩኬ ልጅህን እመን፣ ልጅህን ውሰድ ምናምን እያለች ስትጎተኩተው፣ ስትሰድበው፣ ብዙ ነገር ስትለው መልስ አልሰጠም በሰዓቱ ማለት ነው። የልቡ ንጽህና፣ የእሱ የልብ ንጽህና ይቺ ሴት ዋጋ እያስከፈላት ነው ያለው። ሰውን ያለ ስህተቱ፣ ያለ ጥፋቱ፣ ያለ ምንም ወንጀሉ አንግፋ። ሰውን መግፋት ዋጋ ያስከፍላል። የምሬን ነው የምላችሁ። እንደዚህ ሴት ደግሞ ብሩኬን የገፋ፣ ብሩኬን ያሰቃየ፣ ብሩኬን የተሳደበ፣ ብሩኬ ላይ በቃ ስሙን ለማጥፋት የሮጠ ሰው የለም። እንደዚች ጉጉት ማለት ነው። በጣም ነው የሚደብረው። በጣም ነው የተናደድኩትኝ። ነገር ግን ደግሞ ዛሬ ዋጋዋን አግኝታለች። እግዚአብሔር ይማራት ለህፃኗ።